ያንገታ ብሎ ነው የምታስጠፉት የሞከራችሁት ፎቶውን ልትወስዱ የመጣችሁት እኮ እንዳይደን እኮ ስለፈለጋችሁ እኮ ነው። አንተ ደግሞ ጓደኛ ሆኖ እንዴት አይነት ነገር እሱ ላይ ታደርጋለህ? አሁን ይኸውልህ ሌላ ነገር አንፈልግ። እሺ ወርቁን አግኝተናል። ይኸው ተመልካቾች አግኝተናል። አብሬሽ ከኔ አብሮ ጎረቤት ነው እና ጎረቤት ሆኖ ነው አንተ እንደዚህ አይነት ነገር እሱ ላይ የምታደርግበት? ይሄ ነገር እንደሚገለው አታውቅም? እንደሚያሳብደው አታውቅም? ሳሳሽምና ገንዘቡን ከዚህ ጀርባ ያለውን ሰው ንገረኝ። አይደለም እንዴ ወርቁን ማን ነው እንድታስመልጥ ያደረገ? ምንም ሐሳብ አይገባ 350 ሺህ ብር ልክ ነህ። ገንዘብ ሊያስፈልገኝ ይችላል። አዎ አውቃለሁ። ከእነ ቶፋ ጋር ያለውበት ሁኔታ ጥሩ ላይሆን ይችላል። ሲጀመር አይጠቅሙም እነሱ። ቅድምም መጀመሪያ ላይ ያነሳውን ሐሳብ ያን ነው። በዙሪያ ያሉ ሰዎች ንጹህ አይደሉም ያልኩት። እሺ ምናምን የምትለው በጣም ትንሽዬ ነው። ትንሽዬ ነው ፎቶ ያክል አምጥቼ ማለት እንዴ? የአንድ ሰው ፎቶ የንጉስ ፎቶ ነው እንዴ? አስለኮ አይደለም መታው ትችላለህ። ፈልገኝ የመጣው እንደዛማ አይደለም። ይኸውልህ እንደዛማ አይደለም። ተግባብተን ማውራት ፈለግን እኮ እንድንግባባ እሱ ያንሰኛል እያልኩ ነው። ከፈለኩ አይደለም እኔ ገንዘቡ በመጀመሪያውንም ከፍ አድርጌ ነው የጠራሁልህ። ምክንያቱም በእንግጣ ፎቶን ትሰጠኛለህ በሚል ሐሳብ 300 ሺህ ብር ጠርተህ እኔ ልደነግጥ ትጨምራለህ ወይስ ምን ላይ ፎቶን ከፈለክ ማለት ነው? አይደለም እኔ ይኸውልህ እዛ ማገኘው ገንዘብ ትንሽ ገንዘብ ነው። ያን ፎቶ ለማምጣት ሲል ብዙ ነገር ነው የሚከተለኝ። እኔ ላግዝሽ፣ ያ ነገር እንዳይደርስብህ ላግዝህ። ምን አድርገህ በምትፈልገው ነገር ተወሱ። እኔ እዛ ጋር ያለኝ ነገር እኔ ራሴ እጨርሳለሁ። ፎቶን ትፈልጋለህ? ገንዘብ ጨምርልኝና እኔ ላግዝህ። አንተ ብትያዝ እንኳን እኔም ነው የምያዘው። እሺ እኔ ፎቶ አመጣው። ሌላስ አንተ ጋር ምን አለ? ምን ሊኖር ይችላል? ምን አለ እኔ ጋር እንዴ? ምን ደነገጥክ? ማለት ያለ ነገር ካለ ንገረኝና አይደለም እንድንጠቀም ከሆነ እኔም ገንዘብ ስለሚያስፈልግኝ የምንጠቀም ከሆነ በደንብ ንገረኝ። ያለ ነገር ካለ አሁን ያ ልክ ነህ፣ ግን ይሄ ስራ ተሰርቶ ካለቀ በኋላ ነው የተለያዩ ስራዎች እኔ ጋር ያሉት። ያን ደግሞ በዚህ ስራ እኔ ታሳገኝብህ ሌላ ስራዎች ደግሞ አብረን እንሰራለን። ገብቷል? 400 ሺህ ብር ታደርግልኛል? እንዴት ነው 400 ሺህ ብር አንተ ሊሆን የሚችለው? እኔ ራሱ ትንሽ ገንዘብ ነው የማገኘው እያልኩ ነው። ስለዚህ ወርቅ የሚባል ነገር እኔ ጋር ምንም አይነት ነገር የለም። ስለዚህ ስራን ትሰራለህ። አረል እንደዛ ሲጀመር ወርቅ ካለ ወይስ ተኝ ወይ ደግሞ እንትን እንበል። ምንድነው የምትለው? ከሁለት ባዶ አቱና እንዳለ የለም እኔ ጋር። እሺ ለምንድን ነው እናንተ ለሶስት አሁን አማርኛቻ እኔን ፈልጎኝ የመጣው ነው? እሺ ምንድነው የፈለከው? ከዛ ጋር ይፈለክ